ታሪኩ በጀርመን ውስጥ ኤያን የተባለ የባዮቴክኖሎጂ ኩባንያን እያሳየን ሲጀምር ኩባንያው ተስማሚ የሰውነት ግጥምጥሞች እስካለ ድረስ ከአንድ ሰው ህይወት ላይ ጊዜን ወስዶ ወደ ሌላ ሰው አካል ማስተላለፍ የሚያስችል የህክምና ዘዴንም ያቀርባል። በዚህ ቴክኖሎጂ አማካኝነት አስቸኳይ የገንዘብ ፍላጎት ያላቸው ሰዎች የፈለጉትን ያህል የህይወት ዘመናቸውን እንዲሸጡ ይችላሉ። ይህም አካላቸው በፍጥነት እንዳይረጅም ያደርገዋል። በአንጻሩ ጊዜውን የሚገዛው ሰው የወጣትነት ገጽታው የሚመለስለት ሲሆን ይህ ማለትም ሀብታሞች ለዘላለም ሊኖሩ ይችላሉ ማለት ነው። ኤያን ሁል ጊዜ ነገሩን እንደ ምርጫና ልገሳ ቢያስተዋውቀውም አብዛኛውን ጊዜ የኑሮ ሁኔታቸውን ለማሻሻል የሚጓጉ ድሆች ብቻ ናቸው ጊዜያቸውን ለመሸጥም የሚስማሙት። በዚህ ጊዜ ውስጥ ከፍተኛ ቁጥር ያላቸው ስደተኞችና ጥገኝነት ጠያቂዎች ያሉ ሲሆን መተዳደሪያ ለማግኘት ያላቸው ብቸኛ መንገድም ይህ ነው። ኩባንያው ምሁራንን፣ አርቲስቶችንና ታዋቂ ሰዎችን በጊዜ መሸለምን ሲያረጋግጥ በቅርቡ ደግሞ የኖቤል ተሸላሚዎች በዝርዝር ውስጥም ተካተዋል። የኤያን ምርጥ የልገሳ ስራ አስኪያጅ ማክስ ሲሆን ሰዎችን እድሜያቸውን እንዲሸጡ በማሳመን ዙሪያውንም ይዞራል። ዛሬ ከአንድ ስደተኛ ቤተሰብ ልጅ ጋርም እያወራ ነው። ታዳጊው 18 ዓመታት የህይወት ዘመኑን ቢሸጥ በእጅጉ እንደሚጠቀምም ይነግረዋል። እሱን ለማሳመን ማክስ ለኮሌጅ ትምህርት ክፍያው እንዲሆኑ 5 ዓመት የህይወት ዘመኑን እንዴት እንደሸጠ ገልጾለት እንዲሁም ቤተሰቡ በሰላም ለመኖር የሚያስችላቸውን ህጋዊ የሰነድ ማስረጃ የማግኘት እድላቸው ወደ ዜሮ የተቃረበ ቢሆንም ይህ ገንዘብ ግን የንግድ ስራ እንዲጀምሩ ሊረዳቸው እንደሚችልም ይጠቁመዋል። ይህ ሁሉ ማታለል ለማክስ ስምምነቱን አስገኝቶለት ወደ ኩባንያው ህንፃ ሲመለስ ማክስ በዚያ የሚያልፍ ማንኛውም ሰራተኛ ላይ ቃል የሚወረውሩት ተቃዋሚዎች ሲል የዝናብ ልብስ ለብሶ ብዙ ሰዎች በህብረተሰቡ ውስጥ ማህበራዊና ኢኮኖሚያዊ ልዩነትን እየጨመረ በመሆኑ የኤያንን ቴክኖሎጂ ይቃወማሉ። አንዴ ውስጥ ከገባ በኋላ ማክስ የዓመቱ ምርጥ ወኪል በመሆኑ ሽልማት በሚቀበልበት ልዩ ስነ ስርዓት ላይም ሲታደም ከዚያም የኩባንያው መስራች ሶፊ ታይሰን ስለ ስራቸው አስፈላጊነት ትልቅ ንግግር ታደርጋለች። ይህ በእንዲህ እንዳለ በአንዱ የኤያን ክሊኒኮች ውስጥ ታካሚዎች የተረጋጋ ቀን እያሳለፉ ሳለ ድንገት እንደ ሰራተኛ የለበሰ ሰው ሽጉጥ አውጥቶ በክፍል ውስጥ ያሉ ብዙ ሰዎችንም ረሽኖ ከዚያም ግድግዳው ላይ የኤ ምልክትን በመሳል ይሮጣል። እሱ የኤያን ተቃዋሚ ድርጅት ከሆነው አዳም ግሩፕ የተላከ ነውና እነርሱ ኩባንያውን ለማስቆም የአሸባሪነት ተግባራትንም ይጠቀማሉ። እንዲሁም ህብረተሰቡን ለማዳን በሚል ስምም ሰዎችን ይገላሉ። ቆይቶ ሶፊ ከጠባቂዎቿ ካያና ኖዋክ ጋር በመሆን የአዳም ግሩፕ መሪ ሊሊት የላከችውን ተጨማሪ ትርምስ እንደሚመጣ ቃል የሚገባውን ቪዲዮ ይመለከታሉ። ማክስ ወደ ቤቱ ተመልሶ ሽልማቱን ከባለቤቱ ኤሌና ጋር ለማክበርም ልዩ እራትም አዘጋጅቶ እነሱ ለአፓርታማው ያለባቸውን ክፍያ ገና አልጨረሱም። ነገር ግን ህልማቸው ልጆችን መውለድ ነው። ስለዚህ ከመብላታቸው በፊትም ለተወሰነ ጊዜም ላበላብ ይሆናሉ። በሚቀጥለው ቀን ባልና ሚስቱ የኤሌናን ወላጆች ለመጠየቅ ሄደው አባቷ ምናልባት ለራሱ ጥቂት ተጨማሪ ዓመታት ስለመግዛት ሲቀልድ፣ ነገር ግን እሱ በግልጽ በማሽሟጠጥና ስነ ምግባር የጎደለው ነው ብሎ በሚያስበው በማክስ ስራ ላይም ንቀቱን እያሳየ ነው። ክርክሩ ከመክረሩ በፊት ኤሌና ጣልቃ ስትገባ፣ ነገር ግን ወደ ቤት በሚመለሱበት ጉዞ ላይ ማክስ በሚያበሳጭ ሁኔታ ገለልተኛ ከመሆን ይልቅ ብትከላከልለት ይመኝ እንደነበርም ይገልጽላታል። ጥንዶቹ ወደ ህንጻቸው ሲመለሱ አፓርታማው በእሳት እየነደደ መሆኑን ሲያውቁም ደንግጠው ንብረታቸውን ሁሉ ብቻ ሳይሆን ገንዘባቸውንም ቤት ስለነበረ ሙሉ በሙሉ ሁሉንም አጥተዋል። ወደ መድን ድርጅቱም ሲሄዱ ሪፖርቶች እሳቱ በሻማ ምክንያት እንደተነሳና ይህም እንደ ቸልተኝነት እንደሚቆጠር ስለሚያሳዩ ለዚህ ክስተት ክፍያ እንደማይሸፍኑ ነገሯቸው። ኤሌና ቦታውን ከመልቀቋ በፊት ሁልጊዜ ሻማዎችን እንደምታጠፋ ብትምልም ነገር ግን ይፋዊው ሪፖርት ያ ስለሆነ ምንም ሊያደርጉ አይችሉም። ነገሩን የባሰ ለማድረግ ማክስ ኤሌና ከባንክ ብድር ለማግኘት 40 ዓመት የህይወት ዘመኗን እንደ ዋስትና እንደሰጠችም ይገነዘባል። ይህንንም በጭራሽ አልነገረችውም ነበር። ማክስ በምትኩ የራሱን ዓመታት ለማቅረብ ሲሞክር፣ ነገር ግን ለሱ ተስማሚ ተቀባዮች ስለሌሉ ጥያቄውም ውድቅ ተደርጎ ማክስ ቀደም ሲል ለግሶ ስለነበር ይህ ግራ ያጋባው ሲሆን፣ ነገር ግን እንደሚታወቀው ተቀባዩ በቅርቡ ሞቷል። ከመድን ኩባንያው ሲወጡ ፖሊሶች ኤሌና ከሀገር እንዳትሸሽም በቁጥጥር ስር አውለዋት ማክስ ለባንኩ የሚከፈለውን ገንዘብ በሌላ መንገድ እንደሚያገኝ ይምልና ያለችበትን ሁኔታ ለማስረዳት ወደ ሶፊ ሄዶ ሶፊም የምትችለውን እንደምታደርግ ቃል እንድትገባለትም አደረገ።
ከዚያም ሶፊ ተስማሚ ዲኤንኤ ለመፈተሽ ሀብት ማባከን ከሰለቻቸው የኩባንያው ባለ አክሲዮኖች ጋር ስብሰባ ታደርጋለች። ምክንያቱም ይህ ማለት አንዳንድ ሰዎች ተጨማሪ ዓመታት የመግዛት እድል ሊያገኙ ይችላሉ ማለት ነው። ደግሞም የጄኔቲክ ዝንባሌዎችን በጣም ጥቂት ናቸው። ከጥቂት ቀናት በኋላ የማክስ ጠበቃ ከሶፊ ምንም ዜና እንደሌለና ጥሪያቸውንም ችላ እያለች እንደሆነ ስታሳውቀው ሌላ አማራጭ ስለሌለው ማክስ ወደ ክሊኒኩ ሄዶ ኤሊናን ለመጠየቅ ቢሞክርም ነገር ግን የሕክምና ሂደቱ እስኪያልቅ ድረስም መጠበቅ እንዳለበት ነገሩት። ማክስ አምሮ ተጨንቆ ባለቤቱ ጋር ለመድረስ ወደ ሌላ ክፍሎችም እየሮጠ ነገር ግን በካያና በቡድኗ ተይዞ ወደቀ። ይህ በእንዲህ እንዳለ ኤሊና ለሕክምናው ተዘጋጅታለችና ጠበቃዋ ውሉን ስታነብ ስትሰማ በመጨረሻ ደንግጣ ከሐኪሞቹ ጋር መታገል ስትጀምር ነገር ግን የሚያስተኛ መርፌም ተወግታ ከዚያም ከተደበቀ ሌላ ክፍል ውስጥ ላለ ሰው 38 ዓመታት ወደሚያስተላልፍ ማሽንም ተገናኘች። ከዚያ በኋላ ማክስ ኤሌናን ወደ ቤት ሲወስዳት እሷ ግን አንዲትም ቃል አትናገርም። በሚቀጥሉት ቀናት የኤሌና አካል በፍጥነት ማርጀት ሲጀምር አሁን እሷ በመጨረሻም አሮጊት ትመስላለች። በመስታወት ውስጥም ራሷን ለማየትም ስትቸገር እናያታለን። የማክስና የኤሌና ግንኙነት በጣም መራራና የማይመች ሆኖ ማክስ ኤሌናን ለማጽናናትና ለመደገፍ ቢሞክርም እሷ ግን በጣም እየራቀችው። አንድ ቀን ጠዋት ማክስ ወደ ኩባንያው ተጠርቶ የደሞዝ ጭማሪን የሚያካትት እድገት እንደተሰጠው ቢሰማም ነገር ግን ይህ ሁሉ ከንቱ ነበር። ማክስ በንዴት ሶፊን ለማነጋገር ሲሮጥ ነገር ግን ካያ በጣም እንዳይቀርብም ከልክለው ሶፊ ችላ ብላው ወደ መኪናዋ ስትገባ ማክስ ግን እሷ ወጣት እየመሰለች መምጣቷንም ያስተውላል። በኋላ ቤት ውስጥ ማክስ ለኤሌና ፍቅሩን ገልጾላት አሁንም እንደሚወዳትም ምሎ ነገር ግን ኤሌና ይህ የርህራሄ ስሜት እንደሆነ ታስባለችና ለብቻዋ እንዲተዋትም ነግራው ማክስ ከወጣ በኋላ ኤሌና በሆዷ ውስጥ እንግዳ የሆነ ህመም ስሜት ተሰምቷት ወደ ገላ መታጠቢያ ገንዳውም ሮጣ እዚያም ደም ይፈሳትም ይጀምራል። ይህ በእንዲህ እንዳለ ማክስ በእግር ለመጓዝና በፓርኩ ውስጥ ቢራ ለመጠጣት ሄዶ እዚያም ህገወጥ አደንዛዥ ዕፅ የምትሸጥ አንዲት ልጃገረድ ስትቀርበው ማክስ በፍጥነትም አባረራት። ከጥቂት ሰዓታት በኋላ ኤሌና ለህመሟ ሆስፒታል ስትገባ ማክስ አብሯት ሆኖ ከህክምናው በፊት ኤሌና ነፍሰ ጡር እንደነበረችና የዛሬው ደም መፍሰስ የጽንስ መጨንገፍ እንደሆነ ሲያውቅም ደነገጠ። ምክንያቱም ይህ ያረጀ አካል ህፃናትን መሸከም አይችልም። በዚህ አስቸጋሪ ህይወት ሰልችቷት ኤሌና ማክስን ካሁን በኋላ ወደምትኖርበት ወደ ወላጆቿ ቤት እንዲወስዳትም አድርጋ ልቡ የተሰበረው ማክስ ሂደቱም የሚቀለብስበት መንገድ እንደሚያገኝም ቃል ገብቶላት ነገር ግን የኤሌና አባት ራሱ የፈጠረው ስርዓት መሆኑን በማስታወስ ይገስጸዋል። መፍትሄ ለማግኘት የቆረጠው ማክስ በፓርኩ ውስጥ ያገኛትን ልጃገረድ ፈልጓት ኤዮን ልጆችን ፈጽሞ ስለማያክም ልጃገረዲቱ ህክምናውን ያገኘችው ከህገወጥ ቦታ መሆኑን በማወቅ መረጃ እንድትሰጠውም ጠይቋት ልጅቱ ማክስ በኋላ የሚደውልለትን ልዩ ግንኙነት ሲሰጠውና በጎረቤት ሀገር ሊቱዌኒያ ውስጥ የእድሜ ንቅለ ተከላ ቀዶ ጥገና ሲያደርግ የቆየ ድብቅ ቡድን መኖሩንም ይማራል። በአንድ አስፈሪ ሰፈር ውስጥ ጊዜያዊ ስልክና የሐሰት ፓስፖርቶችን እንዲወስድ እንዲሁም የኤሌናን ዕድሜ የተሰጠውን ተቀባይ ማግኘት እንዳለበት ተነግሮት ከዚያ በኋላ ማክስ በአንድ ሆቴል ውስጥ ሲደበቅ ሶፊ ወጣት መሆኗንና እሱን ለመርዳት ፈቃደኛ ለመሆኗ ድንገተኛ እንዳልሆነ እርግጠኛ ስለሆነ ሶፊን ለመጥለፍም እቅድ አውጥቶ ለሚቀጥሉ ጥቂት ቀናትም ሶፊን ተከታትሎ አንድ ቀን ከሰዓት በኋላ መቃብር ውስጥ ብቻዋን ያለምንም ጠባቂ ሲያገኛት እድሉንም አግኝቶ ፊቱን ከሸፈነ በኋላ አሁን ወጣት ወደምትመስለው ሶፊ ቀርቦ እሷም ለእርዳታ እየጮኸች መሮጥ ስትጀምር ማክስ በፍጥነት ይደርስባትና ራሷን እስክስት ድረስም በኤሌክትሪክ ቴዘር መቷት። ከዚያም የአዳምን ቡድን ያደረገው ለማስመሰል መቃብር ላይ ኤንም ሳለ በኋላ ማክስ ኤሌናን ከስራ ቦታዋ ሄዶ ወስዷት እንድታምነውም ጠይቋት ህገወጥ ቫን መኪናና ሶፊን አስሮ ወደ ያዘበት የተተወ ህንፃ አብረውም ሲሄዱ ነገር ግን ኤሌና ይህ እብደት እንደሆነ ታስባለችና ክርክርም ይነሳል። ይህ ህይወታቸውን መልሶ ለመገንባትና ቤተሰብ ለመመስረት ያላቸው ብቸኛ እድል መሆኑን ጠቅሶላት ማክስ አብራውስ እንድትሄድም አሳምነዋት። በመቃብር ስፍራ ካያና ኖዋክ ሁኔታውን ይመረምራሉ። ኖዋክም ማክስ የተጠቀመበትን መኪና ለመከታተል የደህንነት ካሜራዎችን ምስሎችን ይጠቀማል። ሁሉም ነገር የተገዛው በሐሰት አካውንት ነበር። ነገር ግን ኖዋክ የመጀመሪያውን ግዢ እስከ ማክስ እውነተኛ አካውንት ድረስ ተከታትሎ ስለዚህ አሁን እሱን እየፈለጉት ኖዋክ ፖሊስ መጥራት እንዳለባቸው ቢያስብም ካያ ግን አትቀበለውም። እነሱም የተተወው ህንፃ ጋር ሲደርሱ ጥንዶቹ ቀድመውንም ሄደዋል። ካያና ማክስ ወደ ወደቡ ሲያመሩ ካያና ኖዋክ በዚህ ጊዜ በፖሊስ እርዳታ እነሱን ለመያዝ አዲስ ዘመቻም እያዘጋጁ ኖዋክ ጥንዶቹ እንዴት እንደተገናኙም ሲያብራራ ማክስ ለኤሌና የልገሳ ስራ አስኪያጅ ሆኖ ተመድቦ ነበር። ነገር ግን ሽያጩን በሚያከናውንበት ሂደት ውስጥ ፍቅር ይይዛቸውና ሁለቱም ይጋባሉ። ኖዋክ ለተቸገሩ ሰዎች እንደሚያዝን ሲናገር
ካያ ግን ገስጸው በእውነቱ ዕድሜዋ 64 ዓመት መሆኑን ገልጻ አካሏ በዚህ መልኩ መለወጥ ባትወድም ለሶፊ ብዙ ዕዳ ስላለባት ለስራዋ ስትልም ታደርገዋለች። በወደቡ ላይ ማክስና ኤሌና ያለ ብዙ ችግር መርከብ ላይ መውጣት ቢችሉም ነገር ግን በደህንነት ካሜራ ታይተው ኖዋክ ያሉበትን ቦታም አግኝቶ በየጥቂት ሰዓቱ ማክስ ሶፊን እየፈተሸ ምግብና መጠጥም እያመጣላት እሷ የጭነት ዕቃ መስላ በመታጠቢያ ገንዳ ውስጥ ባለው ሳጥን ውስጥም ተቀምጣለች። ምሽት ላይ ጥንዶቹ ደስተኛ ቤተሰብን ሲመለከቱ ለወደፊት የራሳቸውን ልጅም ይመኛሉ። ድንገት አንድ ሕፃን በባህር ዳርቻ ላይ ስላሉ አስቂኝ መብራቶች ሲናገር ማክስና ኤሌና ፖሊሶች ሊቱዌኒያ ውስጥ እየጠበቋቸው መሆኑን ለማወቅም ወደ ውጭ ወጥተው ማክስ በፍጥነት በማሰብ ቤተሰቡን ለጥቅማቸው ለመጠቀም ይወስናል። ፖሊሶች ከመርከቡ የሚወጡትን መኪኖች ሁሉ መፈተሽ ሲጀምሩ የማክስ ቫንም ሲወጣ ነገር ግን በማክስ ዛቻ እየነዳ ያለው የቤተሰቡ አባት ነው። ገላ መታጠቢያ ገንዳ የሚያጓጉዝ የአቅርቦት ሰራተኛ መስሎ ቢቀርብም ነገር ግን ፖሊሶች በጣም ስለተረበሸም ይጠረጥሩታል። የቫኑን የኋላ ክፍል እንዲያሳዩም ሲጠይቁ እዚያም ሶፊና ኤሌና በመታጠቢያ ገንዳ ውስጥም ስለተደበቁ ፖሊሶቹ ሳጥኑን አይተው ሰውየው ሙሉ በሙሉ እንዲከፍተው ማዘወት ምስኪኑ ሰውዬ ሲያመነታ ለምን እንደተረበሸም እየጠየቁት ከስልኩ ጋር በተገናኘ የብሉቱዝ ጆሮ ማዳመጫ አማካኝነት ማክስ ለሰውየው ከዚህ በፊት በሽጉጥ ተገዶ ስለማያውቅ እንደተረበሸ እንዲናገርም ነገረው። የዘመቻው መሪ ኦፊሰሩ መሳሪያውን በአግባቡ አለመያዙን ያስተውልና በስነ ምግባር ጉድለት ላለመጠየቅ ሲልም ሹፌሩንም እንዲሄድ ፈቅዶለት ከዚያም ሚስቱ ከልጇ ጋር በመኪናዋ ስትወጣ ማክስ ግን ከኋላ ልጁንም በሽጉጥ ይዞ ተደብቋል። ፖሊሶቹ በእሷ ላይ ምንም ስህተት ስላላዩ እንድታልፍ ፈቅደውላት በኋላ ሁለቱም ተሽከርካሪዎች መንገድ ዳር ቆመው ቤተሰቡ ሲገናኝ ነገር ግን ከመልቀቃቸው በፊት ማክስ ስልኮቻቸውን ሰብሮ አንዱን የመኪና ጎማን በጥይት መታው። ሕፃኑ ሲያለቅስ በማየት ኤሌና የጥፋተኝነት ስሜት ተሰምቷት ከዚያም ጥንዶቹ ሶፊ አሁንም በመታጠቢያ ገንዳ ውስጥ እንደታሰረችን በቫኑ ይሄዳሉ። ከጥቂት ሰዓታት በኋላ ሶፊ የሽንት ባልዲዋን ባዶ እንድታደርግ መንገድ መሃል ቆመው አሁን መናገር ስለምትችል እሷ ሶፊ ሳትሆን ልጇ ማሪ እንደሆነችም ትገልጻለች። እናቷ በሂደቱ ስላለፈች አሁን በጣም ይመሳሰላሉ። ማክስ አያምናትምና በኢንተርኔት ላይ መረጃ ሲፈልግ መረጃው ሶፊ አንድ ልጅ ብቻ እንደነበራትና እሷም ከዓመታት በፊት እንደሞተች በመቃብር ስፍራም የምትጎበኘው የእሷን መቃብር እንደሆነ ይናገራል። ማሪ የዘገባ ትኩረትን ለማስቀረት ተብሎ ከእይታ ርቃ እንደቆየችም ትገልጻለች። ማክስ ግን አያምናትምና ወደ ገንዳው መልሷት። ይሁን እንጂ ኤሌና በውስጧ ጥርጣሬ ማደርም ጀመረ። በመጨረሻ የትተዋ ሆቴል አግኝተው ሌሊቱን እዚያ ለማሳለፍም ወስነው ማሪ ወደ ውጪ እንድትወጣ ሲፈቀድላት እሷ ሶፊ እንዳልሆነችም ትናገራለች። በእውነቱ የእናቷ ስራ ስነ ምግባር የጎደለው ስለሆነ እንደምትጠላውና ከጥንዶቹ ጎን እንደሆነችም ገልጻ ኤሌና አሁንም ከማያምናት ማክስ ጋር መከራከር ጀመራ። እሱም ታሪኩ እውነት ቢሆን እንኳ ማሪ ከእናቷ ጋር ተመሳሳይ ዲኤንኤ ስላላት ለኤሌና ተስማሚ መሆን አለባትም ይላል። ኤሌና ማክስ በልጅቱ ላይ ለመጠቀም ለመፈለጉ ደንግጣ ክፍሉን ለቃም ወጥታ ማሪ ገላዋን ለመታጠብ ስለምትፈልግ ስለዚህ ማክስ ወደ መታጠቢያ ቤትም ወስዷት ማሪም ሶፊ የእድሜ ዝውውር ዘዴን የፈጠረችው እህቷን ለማከም ስትሞክር እንደሆነ ስታብራራ ማክስ ልብሷን እንድትቀይርም ዞር ሲል ማሪም ይህንን እድል ተጠቅማ መታውም ሮጣ ማሪ ወዲያውኑ ወደ ጫካው ስትገባ ጨለማ ነውና የሰረቀችው ስልክ ምንም ኔትወርክ የለውም። በአቅራቢያው መብራት ስታይ የተከተሏት እንደሆነ ተረድታ ፈጥና ነገር ግን ትልቅ ኩሬ መሰላትን ልታቋርጥ ስትል እሱ ጥልቅ ጉድጓድ ሆኖም ትሰጥማለች። ማሪም የወደቀ ዛፍ ላይ ለመንጠልጠል ሞክራ ለእርዳታ ከመጮህ ውጪ ሌላ አማራጭ አይኖራትም። እንደ አጋጣሚ ሆኖ መብራቱን የያዘችው ኤሌና ሆና ተገኝታ እሷን በፍጥነት እንድትወጣ ረዳቻት። ሴቶቹ ወደ ሆቴሉ ተመልሰው ማሪ በመጨረሻ ገላዋንም ታጥባ ልብሷን ስታወልቅ ኤሌና ከሂደቱ የተረፈ ጠባሳ እንደሌላት ያስተዋለች ሲሆን ይህ ማለት በእርግጥ ማሪ ነችም ማለት ነው። ኤሌና ይህንን ለማክስ ስትነግረው እሱ ግን ቆዳው በሂደቱ ሳይታደስ እንዳልቀረ ይገልጽና ይህንን እያደረገ ያለው ልጅ እንዲኖራቸው መሆኑን ለኤሌናም ያስታውሳታል። ለኤሌና የተሻለ ነገር እንደሚገባት ነግሮ ስሟት ይህም የታሰረችው ማሪ ከመታጠቢያ ገንዳ ውስጥ ሆና እየሰማቻቸው ሁለቱ ላበላ መሆን ይጀምራሉ። ይህ በእንዲህ እንዳለ ኖዋክ የጥንዶቹን ቦታ ማግኘቱን ለካያ ሲነግራት እነሱን ለመከተል ተዘጋጅተው ከጥቂት ሰዓታት በኋላ ኤሌናና ማክስ ጥቂት ሰዎች ሽጉጥ ደቅነውባቸው በድንገት ከእንቅልፋቸው ነቅተው የማክስን ሽጉጥ የሚቀሙት የአዳም ቡድኖች ናቸውና
መሪዋ ሊሊትም ራሷን ገልጻ ልጅቷ ሶፊ ሳትሆን ማሪ መሆኗንም አረጋግጣላቸው ከዚያም ሶስቱም ወደ ተተወ ህንፃ ወስዳ ሙሉውን እውነትም ትገልጻለች። ሶፊ ለግል ጥቅሟ የእድሜ ለጋሽ ስትፈልግም ነበር። ያም ሰው ኤሌና ሆነች። ኩባንያው ማክስን የላከው የእነሱ ምርጥ የልገሳ ስራ አስኪያጅ ስለሆነ ነበር። ነገር ግን ኤሌና እንድትለግስ ከማድረግ ይልቅ ሁለቱ ተዋደዱና በመጨረሻም ተጋቡ። ሶፊ ልገሳው ሲያስፈልጋት አፓርታማቸውን ሆን ብላ አቃጠለችና ማክስ ጥቂት ዓመታትን እንዳይለግስ ለማድረግ የሱን ተስማሚ ሰው ማስገደለች። ማክስ ሊሊትን ነፍሰ ገዳይ ነች ብሎ ሲከሳት ሊሊት ለኤሌና አንድ ጥይት ብቻ ያለው ሽጉጥም ሰጥታት ማሪን እንድትገድል ወይም ለራሷ ማብቂያ እንድታደርገውም ነገረቻት። ኤሌና የትኛውንም ለማድረግ አትደፍርምና ሽጉጡን ስትጥል ይህም ሊሊት ሁሉም ሰው ህይወት እንዲያጠፋ ሲገደድ ሰላማዊ እንደሚሆን ነገር ግን ሐኪሞች በእነርሱ ስም ተመሳሳይ ነገር እንዲያደርጉ ለመፍቀድ ምንም ችግር እንደሌለባቸው እንድትናገርም አደረጋት። በዚያ ቅጽበት የማክስ ጊዜያዊ ስልክ ለ6 ሰዓታት የሚያገለግለውን የህገወጥ ክሊኒኩን ቦታን ተቀብሎ ቀጠሮ እንዳያመልጣቸው ከፈለጉ ጥንዶቹ ሊሊትን ሶፊን እንድትገድል መርዳትም ይኖርባቸዋል። ካያ ከቡድኗ ጋር ህንፃውን ስትከብ ማክስ የአዳም ግሩፕም ከእነርሱ ጋር እንዳልሆነ በማስመሰልም ወጥቶ ለቡድኑ ሶፊ ብቻ ወደ ውስጥ እንድትገባ እንደሚፈቀድላት ሌላ ማንኛውም ሰው ወደ ህንፃው ለመግባት ቢሞክር ኤሌና ማሪን እንደምትገላትም ነገራቸው። ወጣት የምትመስለው ሶፊ ትመጣና ቅድመ ሁኔታውንም ተቀብላ ነገር ግን ከመግባቷ በፊት ማክስ ሶፊ ከእነሱ ጋር መሆኗን እንዴት እንደሚያውቅም ካያ ትጠራጠራለች። ይህ ወጥመድ መሆኑን ተረድታ ድንገት ኖዋክ ሽጉጡን አውጥቶ ሶፊን በመምታትም ጣላት። ካያ ወዲያውኑ ኖዋክን ገድላ ከህንፃው ውስጥ የአዳም ቡድን በሶፊ ቡድን ላይም ተኩስ ከፈተ። ማክስ ወደ ሆቴሉ ሲመለስ ነገር ግን አጠገቡ አንድ ነገር ሲፈነዳ ወድቆ ጥቂት ጠባቂዎችን ካመለጠ በኋላ በአንድ አማጺ ተይዞ ነገር ግን ጥቂት ምቶችን ከተለዋወጡ በኋላ ሊጥለውም ቻለ። ከዚያም ማክስ ኤሌናንና ማሪን ይዞ ለማምለጥ ወደ ጋራዡ ጎተቷቸው። ማክስ መኪናውን ለማስነሳት ሲሞክር ማሪ ሽጉጥ ወስዳ ኤሌናን ለመምታት ብትሞክርም ነገር ግን ሽጉጡ ጥይት የለውም። ኤሌና እሷን ለመግደል አሻፈረኝ ካለች በኋላ ማሪ ልትገላት በመሞከሯ ተበሳጭታ ማሪን ይዛትም ራሷን እስክስት ድረስም መኪናው ላይም ትመታታለች። ከዚያ ሶስቱ በመኪናው ሲያመልጡ ካያ የኖዋክን ስልክ ስትፈትሽ ኖዋክ ከመጀመሪያውኑ የአዳም ቡድን አባል ስለነበር ከአማጽያኑ ጋር ግንኙነት እንደነበረውም ተረዳች። ከጥቂት ሰዓታት በኋላ ማክስ እንደ ሊሊት መሆን ስለማይፈልግ በማሪ ላይ ምንም ነገር ለማድረግ እንደማይፈልግ ይናገራል። ይሁን እንጂ ኤሌና ሰልችቷታልና ራሷን እንደምትወጋ በማስፈራራት ማክስን ከመኪናው አስወጥታው ማክስ ከወጣ በኋላ ኤሌና እስከ ህገወጥ ክሊኒኩ ድረስ ስትነዳ እዚያም ማሪ ያለ ፍላጎቷ ተጎትታ ገብታ ሂደቱን ተከናወነ። ይህ በእንዲህ እንዳለ ማክስ በየቦታው ይንከራተትና በስደተኞች የተሞላ አውቶቡስ ሲያይ የጥገኝነት መጠለያ ካምፕን ለመቀላቀልም ተከትሎት በሚቀጥለው ጠዋት ማሪ በመንገድ ላይ ስትጓዝ አንድ የጭነት መኪና አሽከርካሪም አግኝቷት እሱም ወደ ከተማውም ይመልሳታል። ከጥቂት ቆይታ በኋላ ጥይት የማይበሳው ልብስ ለብሳ ስለነበር በህይወት ካለችው ሶፊ ጋርም ተገናኝታ ከዚያም ካያ ለንግድ ብቻ ሰዎችን መግደል ስለሰለቻት ስራዋን እንደለቀቀችም ታሳውቃለች። በሚቀጥሉት ቀናት ማሪ በፍጥነት ማርጀት ስትጀምር ነገር ግን ራስ ወዳዷ ሶፊ በቅርቡ ለጋሽ እንደምታገኝላት ቃል በመግባት የራሷን ዓመታት ለልጇ ለመስጠትም ፈቃደኛም አትሆንም። ከጥቂት ወራት በኋላ ማክስ ኤሌናን የባህር ዳርቻ ላይ የሚያገኛት ሲሆን እሷ አሁን ወጣትና ነፍሰ ጡርም ሆናለች። የሚንከባከባት አዲስ ባልም አላት። ማክስን ስታየው ለማነጋገር እንኳን አትሞክርም። ሶፊን ለመጣል በቆረጠው የአዳም ቡድን ውስጥ አማጺ በመሆን ማክስም ወደ አዲሱ ህይወቱ ሲመለስ እያሳየን ፊልሙ በሚያናድድ ሁኔታም እዚህ ጋር ይጠናቀቃል። የሚስቱን ወጣትነት ለመመለስ ሲለፋ የነበረው ማክስ ይህ ይገባዋል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ